ይህ አዋዜ ልዩ ነው። አሜሪካውያንና ጉራጌዎች አንድ የሚያመሳስላቸው በዓል አለ። ለሥራ ከቀያቸው ተበትነው ይቆዩና በዓመት አንድ ጊዜ ግን ከያሉበት ተሰባስበው የትውልድ ቀያቸው ላይ ይገናኛሉ። ለአሜሪካኖቹ ታንክስጊቪንግ ሲባል ለጉራጌዎቹ ደግሞ መስቀል ነው። በዛን ጊዜ ማለትም በታንክስጊቪንግና በጉራጌ መስቀል የጠፉ ይገናኛሉ። ቤተሰብ በአንድ ገበታ ይሰየማል። ቀየው በተሰባሰቡ ልጆቹ ግብዣ ሆታና እልልታ ይደምቃል። በአሜሪካኖች ታንክስጊቪንግ ወይም መስቀል በኛ ዋናው የቤተሰብ ማገናኛ ገበታ ለነሱ ተርኪ የሚሉት አንገተ መላጣ ዶሮ አሮስቶ ነው። አሜሪካውያን ከየትም ተጠራርተው ታንክስጊቪንግ ዕለት ይገናኛሉ። ጉራጌዎችም ከሆነው ቢሆን መስቀልን ጠብቀው ዋቤ ድልድይን ይሻገራሉ። ህዳር ኪዳነ ምሕረት 1964 ከሰዓት በኋላ ከፖርትላንድ ወደ ሲያትል ለመብረር ያሰፈሰፉት ሁሉ ወደ አንገተ መላጣ ተርኪ ዶሮ የምስጋና ገበታ ለመድረስ ከወዳጅ ከዘመድ አዝማድ ጋር ሆኖ በደስታ ለማሳለፍ ነው። የዛሬ 43 ዓመት ዳር አጋማሽ የአሜሪካኖች የምስጋና ዕለት ዋዜማ ከሰዓት በኋላ አንድ መንገደኛ የአውሮፕላን ትኬት ሊቆርጥ ቀረበ። ቦታው ዩናይትድ ስቴትስ አሜሪካ ኦሪጎን ፖርትላንድ ከተማ ዓለም አቀፍ አየር ማረፊያ ግቢ የኖርዝ ዌስት ኦሪየንት አየር መንገዶች የትኬት ዴስክ አጠገብ ነበረ። ሰውየው የሜዲትራኒያን የፊት መልክ የመሰለ ተለባ ፊት ሲሆን ተለባ ቀለም ለማለት ነው። ቁመቱ በሜትር ከ78 እና 83 መካከል ነው። ቁመታም በክራባት የተሞሸረ ጥቁር ሱፍ ቢያደርግም ከበላዩ ነጣ ያለ ቀለል ያለ የዝናብ ልብስ ደርቧል። የኖርዝ ዌስቶች ቲኬት መሸጫ ዴስክ ፊት እንደደረሰ ዳን ኩፐር አለ። የአንድ ነጠላ ጉዞ ቲኬትም ቆረጠ በ$20። ጉዞ በጣም አጭር ነው። የሚሄደው ወደ ሲያትል ከተማ ነበረ። ከፖርትላንድ ተነስቶ ዋሽንግተን ከተማ ሲያትል ከተማ ውስጥ ነበረ። 30 ደቂቃ በወፍ በረር። ከዚህ ከአዲስ አበባ በቦይንግ ነው የማወራችሁ፣ ድሬዳዋ እንኳ አይደርስም። ከእሱ ጋር በድምሩ 36 ብቻ የሆኑ መንገደኞችን ከብክበው ሊወስድ ዳሞራ ተዘርግቶ የሚጠብቅ አውሮፕላን ቦይንግ 727 የበረራ ቁጥር 305 ነበር። ባለ ዝናብ ኮቱ ዳን ኩፐር አውሮፕላን ውስጥ ገባ። ቦይንጉ በውስጡ ሊያሳፍራቸው ከሚችለው የመንገደኞች ቁጥር 1/3ኛውን ያህል ብቻ ነበር የያዘው፣ አልሞላም። ኩፐር ወደ ኋላ ሄዶ የወንበር ቁጥር 18 ሲ ላይ ተቀመጠ። ሌሎች የለም 18 ሲ ላይ ሳይሆን 18 ኢ ላይ ነው የነበረው ሲሉ፣ አንዳንዶች ደግሞ አይደለም 15 ዲ ላይ ነው ይላሉ። ብቻ ዋናው ነገር አድማጮች ኋላ ላይ መቀመጡ ነው። መቼ 3 ወንበሮች ላይ የተፈራጡ ሊቀመጥ አይችልም። ይቻላል እንዴ? ወንድሜ ዳን ኩፐር ገና ከመቀመጡ ሲጋራውን ለክሶ ቡልቅ እያደረገ መለኪያው እስኪያዘዘ ግሩም ሆኖ ከተተኮሰ ነጭ ሸሚዙ መሃል የአዞ መላስ የመሰለች ረዥም ጥቁር ከረባት ካተነፋፈሱ ጋር ደረቱ ላይ ብድግ ቁጭ ትላለች። ከሸሚዙ ጋር ያጣበቀችው ወርቀ ዘቦ በመሰለች ማያያዣ የብረት ቁልፍ ነው። እንደ አዲስ አበባ ጊዜ ያለፈባቸው ውይይት ታክሲዎች ሁሉ በኋላው በጭራው በኩል የሚከፈት በር የነበረው ቦይንግ 727 መንደርደሪያው አናት ላይ ቆመ። ከአውሮፕላኑ አየር ቀዳጅ ሹላ አፍንጫ አናት ጋቢና ላይ በበር የተቆለፉ ሁለቱ አብራሪዎች የጅብ ጉልበት ያላቸውን የአውሮፕላኖቹን ሞተሮች ላንቃ ከአፍ እስከ ገደፉ ለቀቁና ማርሹን ወደፊት መሰቡት። ያ 3 ቅጥልጥል አውቶቡሶችን የሚያህል ነገር ከነበረራ ሠራተኞቹ በድምሩ 42 ሰዎችንና ነዳጅ ጭኖ ኡዜን ቦልትን እንደ ኤሊ በሚያስቆጥር ፍጥነት መንደርደሪያው ላይ ከነፈ። 100 ሜትሮች ገደማ ድረስ ከእናት መሬት ጋር ተጣብቆ ከሮጠ በኋላ አውሮፕላኑ አልቻለም። ፓይለቶቹን በሠራ አካላቱ መንዘፍዘፍና በበረራ አምሮቱ ደመ ነፍስ ተማጸናቸው። ልቀቁኝ፣ ልነሳ፣ ልብረር፣ ልሂድ አላቸው። ለአውሮፕላን እኮ የተፈጥሮ ቤቱ ሰማይ ነው ብለው ነበረ አንድ ኢትዮጵያዊ ካፕቴን አንድ ጨዋታ ላይ። ፓይለቶቹም አልጨከኑበትም። ከአናታቸው በላይ የተሰቀለውን ማርሽ ነገር ወደ ታች ሲስቡት አየር ቀዳጁ አፍንጫ ወደ ሰማይ ቀና አለ። ያንተ ያለህ ያ 3 ፉርጎ ባቡር የመሰለ ሰው ሰራሽ ዳይኖሰር ብድግ አለላችሁ፣ መሬት ለቀቀላችሁ። ምን ጊዜም የሚገርመኝና የማልጠግበው ትዕይንት ዳን ኩፐር
ሰማይ ገባ። የሰው ልጅ ከመሬት ስበት መዳፍ በአውሮፕላኑ እኩሌታ ላይ እንደ መስቀል በተዘረጋ ረጅም ክንፎቹ አመለጠ። አየሩን እንደ ግራምጣ እየተረተረ የአየር ዳገት ጉዞውን ሽቅብ እስከ 10,000 ጫማ ወጣ። ሰዓቱ ከቀትር በኋላ ለ9 ሰዓት 10 ጉዳይ ነበረ። ከ3 ኪሎ ሜትር ገደማ የዳገት ሩጫ በኋላ ካፒቴን ዊልያም ስኮት ድግን አፍንጫውንና 3 ጎን ጭራውን እንዳዘነበለ ሚዛን የነበራቸውን ላይና ታች አስተካክሎ እኩል አመዘነው። ቦይንጉ ሰው ሠራሽ ዳይኖሰሩ አየሩ ላይ ያለምንም ስጋት ክንፎቹን ተማምኖ በሆዱ ተኛ። በጅብ ጉልበታሞቹ ኃያል ሞተሮቹ በሰዓት ከበርካታ 100 ኪሎ ሜትሮች በላይ እየተገፈተረ በክንፎቹ ምጡቅ ሚና ሰፈፍ እያለ ቦይንግ 727 በረራ ቁጥር 305 ክሩይዚንግ ከፍታ ይዞ ነጎደ። ከ30 ደቂቃ በኋላ ዋሽንግተን ሲያትል ታኮማ አየር ማረፊያ መዳረሻ ሰማይ ላይ እንደ አንዲት ብርቅ የአየር ነጥብ መስሎ ብቅ ይላል። ካፒቴን ዊልያም ስኮትና ረዳቱ እየተባበሩ ኃይለኛውን ሞተር እየገሩ ተውኝ አየር ላይ ልሙት የሚለውን ክንፍ እያባብሉ ይህን የአሉሚኒየም አሞራ በጥፍር አልባ ጎማ እግሮቹ ቁጭ ያደርጉታል። አሁን ይህ ሥራ ይሰለቻል። ለመሆኑ አብራሪ ካልበረረ መሬት አትጨንቀውምን? ይህንን ታሪክ በሌላ ጊዜ በስፋት ልናወራው እንችላለን። ወደ ሰውየው እንምጣ። ወንድሜ ዳን ኩፐር ዘንድ እንመለስ። ጊዜው ከዛሬ 43 ዓመት የተማሪዎች ንቅናቄ ያላላውንና የጓድ መንግሥቱ ኃይለማርያም ግብታዊ አብዮት ከስር መሠረቱ ገልብጦ በአፍጢሙ የጣለው የጥንቷ ኢትዮጵያ የ3000 ዘመን ሰሎሞናዊ ሥርወ መንግሥት የመጨረሻ ወራሽ ግርማዊነታቸው አፄ ኃይለ ሥላሴ በምኒልክ ቤተ መንግሥት ዙፋን ላይ ሳሉና አንባቢያችሁ ዓለም ነዋሴ በፈረንሳይ ኬላ አካባቢ ሰፈሩ አቧራ ላይ ቁንጯም እንቁላል ራሱን እያጎነበሰ ከሻንቆ ጋር ብይ የተጫወተ ሳለ የዛሬ 43 ዓመት ህዳር ወር በፈረንጅ ኖቬምበር 24 የአሜሪካ የምስጋና ዕለት ከሰዓት ለ9 ሰዓት 10 ጉዳይ ላይ አሜሪካን ኦሪጎን ፖርትላንድ ከተማና በዋሽንግተን ሲያትል ከተማ መካከል የተዘረጋው የሰማይ መንገድ 10,000ኛው ጫማ ላይ 3 ኪሎ ሜትር ላይ በበረራ 305 ኋላ ወንበሮች 18ኛ ሲ ላይ የተቀመጠው ወዳጃችን ዳን ኩፐር አይኑ የ23 ዓመቷ ፍሎረንስ ስካፍነር ላይ አረፈ። እቺ በፈጣሪ መዳፍ የተሞረደ ረጃጅም ቅልጥሞች የተሠራች ከጠጉሯ የምትዘናፈልና የገጿ ውበት እንደ ጠዋት ፀሐይ የሚያማልል የ23 ዓመት ቀንበት እንደ ወትሮ በግራ ቀኝ ወንበር መካከል ባለው ክፍተት መዘናከቷን ተያይዘዋለች። አንዳንዴም ከወገቧ ቅንጥስ እያለች ገጿን ከመንገደኛው ትከሻ ጋር አስተካክላ ፍላጎቱን ትጠይቃለች፣ ትታዘባለች። ቆንጆ የሰማይ እመቤት። ቁመታሙና ዕድሜው በአርባዎቹ ውስጥ የሆነው እንግዳው ዳን ኩፐር የሆነች ብጣሽ ወረቀት አቀበላት። አላነበበችውም። የእጅ ቦርሳዋን ከፈት አደረገችና ከታ ዘጋችበት። ይህን ጊዜ ብቻ ማደር የጎዳው ወንደላጤ ይሆናል ሳትል አልቀረችም። ፍሎረንስ እንዲህ አይነት የጎበዛዝት ልመናና ጉትጎታ የለመደችው ነው። በአውሮፕላን በበረረች ቁጥር የማይጎነትላት አልነበረም። ባረፍንበት አብረን ብናርፍስ ምን ይመስልሻል የሚሉ ብዙ ናቸው። አንዳንዶቹ በአዱኛቸው የሚያማልሉ፣ ሌሎቹ በትክክላቸው የሚተማመኑ፣ ስለ ፍቅሯ በእውነት የዋተቱ ያልዋተቱ ብዙ ናቸው። ፍሎረንስ የዓይን ምግብ ናቴን ታውቃለች። ግድ ሰጥቷት ግን አያውቅም። ዳን ኩፐር ግን የተለየ ሰው ስለመሆኑ ገና አላወቀችም። ላልተነበበ መልእክቱ ተቆጣ። ወይዘሪት አላት ፍሎረንስን በምረኛ ዝግ ያለ ድምፅ። የሰጠውሽን ወረቀት ብታነብ ይሻልሻል፣ ጎንብዣለሁ አላት ፈጠን ብለው። የበረራ 305 ተጓዦች የምስጋና ዕለት ዋዜማ ሰላማዊ በረራ መንፈሱ ተረች። ፍሎረንስ የወጣትነት ወዘናዋ ወደ ውስጥ መጠጠ። ግራና ቀኙን አቤት ደስ ሲል በሚያሰኝ መዓዛዋ ትዘናከት እንዳልነበረ አሁን ጠረኗ በላብ ተበረዘ። ረጃጅም ዠርጋዳ ቅልጥሞቿ አንጓቸው ላይ ብርክ ብርክ አሏት። ስለ ሁሉም ሰው ስትል ደነገጠች።
ቦርሳዋን ከፈተችና እንደዋዛ የሸጎጠችውን የዳን ኩፐርን ማኒፌስቶ ማንበብ ጀመረች። I have a bomb in my briefcase. I will use it if necessary. I want you to sit beside me. You are being hijacked. ይላል። ቦርሳዬ ውስጥ ቦምብ ይዣለሁ። አስፈላጊ ከሆነ እጠቀምበታለሁ። አጠገቤ መተሽ ትቀመጥ ዘንድሻለሁ። ተጠልፋችሁ የ23 ዓመቷ ፍሎረንስ ወንድሜ ዳን ኩፐር አጠገብ ቁጭ አለች። እሱም ብሪፍኬዙን ከፈተና ውስጡን አስጎበኛት። በሽቦና በባትሪ የተተበተቡ 8 ቀያይ ሲሊንደሮች እንደ ክብሪት ተጠጋግተው ችምችም ብለው ይታያሉ። ፍሎረንስ አመዷ ቡን አለ። በዝነ ህሊናዋ ውስጥ አወጀች፣ የሰውዬ ታጥቋል። ከዚህ በኋላ የአውሮፕላኑ ፈላጭ ቆራጭ ካፒቴን ዊልያም ስኮት መሆኑ ቀረ። ልዝቡ አጫሹና ባለመለኪያው ዳን ኩፐር ካፒቴን አጼ በጉልበቱ ሆነና እቱ የምልሽን ልብ አርገሽ አድምጪ። ድፍን $20 ብቻ የያዘ $200,000 እፈልጋለሁ። እንደዚሁም 2 በጀርባ የሚታዘሉና 2 በደረት የሚታቀፉ ፓራሹቶች ያስፈልጉኛል። ሲያትል ስናርፍ እንደዚሁም ነዳጅ የሞላ ቦቴ ተዘጋጅቶ እንዲጠብቀኝ ያስፈልጋል። አንዳች ብልጣብልጥ ነገር ቢቃጣ ወደ ኋላ አልልም አላች። ስካፍነር በፊውዳል አባቷ ቁጣ ስር መላገጡ ጥፍት እንዳላች ሳዱላ ስብር ብላ ሰማችሁ። ትዕዛዙንም ወደ ሲያትል አየር ማረፊያ ትራፊክ መቆጣጠሪያ ያደርስ ዘንድ ለካፒቴን ስኮት ልታደርስ ወደ ኮክፒቱ ዘለቀች። ለሌሎች ግን ሁሉም ነገር እስካሁን ሰላም ነው። ፍሎረንስ ስካፍነር ለካፒቴን ስኮትና ተባባሪው ለሆነው ረዳታቸው ሁሉን ነገር አጫወተቻቸው። ከአሁን በኋላ አውሮፕላኑን የምትነዱት እናንተ አይደላችሁም፣ ካፒቴን ዳን ኩፐር ናቸው አለቻቸው። መንገደኞች፣ በሆነች እዚህ ገባ በማትባል ቴክኒካዊ ችግር የተነሳ ጉዟችን ለጥቂት ጊዜ ያህል እንደሚዘገይ ልገልጽላችሁ ነው። አመሰግናለሁ አለ ካፒቴን ስኮት በመናገሪያው። መልእክት ያደረሰችው ፍሎረንስ በቀጭን ትዕዛዝ ወደ ተመደበላት ወንበር ስትመለስ ሁኔታው ተቀይሯል። ዳን ኩፐር በጥቁር መነጽር ውስጥ ጠፍቷል። መታ አጠገቡ ቁጭ አለች። ቀደም ሲል መነጽር አላደረገም ነበርና ገጹን አይኑን እያየች ማንበብ የምትችለው ነገር ነበረ። አሁን በጥቁር መነጽር ሲደነቀር ግን ምንም የምታየው ነገር የለም። ፓይለት ዊልያም ስኮት የሲያትል ታኮማ አየር ማረፊያ የአየር ትራፊክ አስተናጋጆችን በሬዲዮ አግኝቶ መልእክቱን አንድ በአንድ ነገራቸው። እነሱም በተራቸው ለአካባቢውና ለማዕከላዊ መንግሥት ባለሥልጣኖች አስታወቁ። ሩጫ ተጀመረ። የኖርዝ ዌስት አየር መንገዶች ፕሬዚደንት ዶናልድ ኒሮፕ ጠላፊው የጠየቀው ገንዘብ በአስቸኳይ እንዲሰጠውና ሁሉም የአየር ማረፊያ ሠራተኞች ቀና ትብብር እንዲያሳዩ አዘዙ። ግንባር ቀደም ተልኳቸው ከበረራ ሠራተኞቹ ጋር በድምሩ 42 የነበሩትን መንገደኞች በሕይወት ማብቃት ነው። በሰላም ከአውሮፕላኑ ማውጣት ብቻ ነበረ። ልብ አድርጉ፣ ዕለቱ ኖቬምበር 24 የአሜሪካ የምስጋና ዕለት ዋዜማ ነው። አውሮፕላኑ በ30 ደቂቃ በረራ ታኮማ ሰማይ ላይ ሲደርስም የዳን ኩፐር ጥያቄዎች ተሟልተው እንደተዘጋጁ እስኪነገረው ድረስ በአየር ላይ ማረፊያውን በመዞር ከ2 ሰዓት በላይ ተንከራተተ። ዋናው ጉዞ ከአዲስ አበባ እንደ ድሬዳዋ ሆኖ ሳለ የእንክርቱ ሰዓት ግን ጉዞውን ከአዲስ አበባ እስከ የመን አስመስለው። የሲያትል ፖሊስና ኤፍቢአይ የተጠየቀውን $200,000 ገንዘብ ከአየር ማረፊያው አካባቢ ባንኮች በማሰባሰብ ላይ ሳሉ አጼ በጉልበቱ ካፒቴን ዳን ኩፐር በአውሮፕላኑ መስኮት ቁልቁል እየተመለከተ ፍሎረንስን ያወራታል። የከታችን ማየው ታኮማ አየር ማረፊያ ይመስላል ማለት። ቀጥሎም ደግሞ ከዚህ አለፍ ብሎ ከ20 ደቂቃ መንገድ የአየር ኃይል ሰፈር አለ ሲል ነገራት። ይህንን ሲል ልብ ብላ ትሰማዋለች።
ይህ ሰውዬ የሚናገረውን ያውቃል፣ የዚህ አካባቢ ሰው መሆን አለበት ስትል አሰበች። ፍሎረንስ በአእምሮ ጓዳ ማለቴ ነው። ፍሎረንስም ሆነች ሌላዋና በኋላም ዳን ኩፐር ጋር የበለጠ ጊዜ ያሳለፈችው አስተናጋጅ ቲና ማክሎ ስለ ኩፐር ጭምትነት፣ ትሑትነት፣ በሥርዓት የሚናገር ሰው ስለመሆኑ መስክረዋል። ካለፈ በኋላ ማለቴ ነው። ቲና ስትናገር ቅብጥብጥ አልነበረም። እንዲያውም መልካም ሰው ነበረ። ጨካኝም ወይም ባለጌ ነገር ሲያደርግ አላየውም። በቆይታዬ እንዳየሁት የሰከነ ሰው ነበረ። ሁለተኛ መለኪያ ውስኪ እንዳመጣለት አዘዘኝና አምጥቼ በፍሎረንስ በኩል አቀበልኩት። ፍሎረንስ ሰጠው። ውስኪውን ተቀብለው መልሱን ያዥው አላት። ይሄ ጀንትልማን ነው ብላለች። ሌላው ደግሞ ታኮማ አየር ማረፊያ ቆመን ሳለ ምሳ እንዲመጣላችሁ ማዘዝ ካለብኝ ንገርኝ፣ ለማዘዝ ዝግጁ ነኝ ሲል ጠይቆኛል። ይሄም ለሰው ተጨናቂነቱን የሚያሳይ ነው ስትል መስክራለታለች። የአሜሪካ ፌዴራል ቢሮ መርማሪዎች በሆዳቸው ሙልጭ አርገው እየሰደውና ከንፈራቸውን እየነከሱ ለሙያቸው ፈተና የሆነውን ይህን ሰውዬ ማገልገል ነበረባቸው። ባለ ድፍን $20 ብቻ ያካተተ $200,000 በየ100 ጥራዝ ማለት ነው አሟልተው በሻንጣ ከተው አምጥተው አስረከቡ ለአየር መንገዱ። የሲያትል ፖሊስ ተራውን የቀረበለትን የወታደራዊ ፓራሹቶችን ለዳን ኩፐር ቢያቀርብም ዳን ኩፐር አልሻም፣ የምፈልገው በእጅ የሚዘረጋ አውቶማቲክ ያልሆነ የሲቪል ፓራሹት ነው ስላለ ፖሊሶች ሳይረን እየነፉ ከተማውን እያወኩ የሲቪል ፓራሹቶችን መፈለግ ነበረባቸው። በአካባቢው የነበረ የአንድ የአየር ላይ ዝላይ ማስተማሪያ ትምህርት ቤት ገላገላቸው። ከፖርትላንድ አየር ማረፊያ ለ9:10 ጉዳይ የተነሳ አውሮፕላን ታኮማ አየር ማረፊያ መሬት የነካው ለ12 ሰዓት 21 ደቂቃ ጉዳይ ነበረ። ፓይለት ስኮት በትዕዛዙ መሠረት አውሮፕላኗን ነጠል አድርጎ ወደ አንድ ቦታ ወስዶ አቆማት። የውስጧን መብራቶች አጠፋፋ። ዳን ኩፐር የሚያስደረገው ከሆነ ሰዋራ ቦታ ሆነው ተኩሰው የማይስቱ የፖሊስ ስናይፐሮች ከሰው ለይተው እንዳይገድሉት ነበር። ዋናውንና ተፈላጊውን ባለድፍን $20 የተሞላ $200,000 በደራሲ ስብሐት ገብረ እግዚአብሔር አነጋገር እነሆ በረከት ብለው ታቅፈው የመጡትና በጭራው በኩል ያስረከቡት የራሱ የኖርዝ ዌስት ኦሪየንት የሲያትል ኦፕሬሽን ማናጀር አሊ ሊና ነበሩ። ሰውየው ይህን ሲያደርጉ የወትሮውን የመስሪያ ቤታቸውን ዩኒፎርም ለብሰው አልነበረም። ምናልባት ተሳስቶ ፖሊስ ከመሰልኩት ወይ እዛ አደጋ ያደርሳል ወይም ራሴን ግንባሬን ወይም ቅንጤን ብሎ ይጥለኛል ብለው ነው። የለበሱት ሌላ የሲቪል ልብስ ነበረ። ምክንያታቸው እንደነገርኳችሁ ነው። ቀጣዩ የአውሮፕላኑ ነዳጅ የመሙላት ሥራ መጠነኛ ችግር ገጠመው። የመጀመሪያ ቦቴ ችግር እስኪፈታ ሌላ ቦቴ እንዲመጣ ተደረገ። እንደገና ሦስተኛ ቦቴ ተጠርቶ አውሮፕላኑ የሚያስፈልገውን ነዳጅ መጠጠ። ዳን ኩፐር ይሄ መቀየሩ ቢያሰጋውም ፈቀደ። አውሮፕላኑ ጢምጢቅ እስኪል ነዳጅ ጠጣ። ነዳጅ እየተሞላ ሳለ አጼ በጉልበቱ ወንድሜ ዳን ኩፐር ለአብራሪዎቹ ስለ በረራው ዕቅድ ያብራራላቸው ያዘ። እየጻፈ የሚሰጣቸዋል ፍላጎቱን። የምንሄደው ሜክሲኮ ነው። የምትበሩት የደቡብ ምስራቅ አቅጣጫን ይዛችሁ ይሆናል። አበራራችሁ አውሮፕላኑን የመጨረሻ ደረጃ አስጋሚ ፍጥነት ጠብቃችሁ ነው። ቢበዛ 10,000 ጫማ ድረስ ነው ከፍታ የምትወጡት። ከዛ በላይ አልፈቅድም። የአውሮፕላኑ አየር እንድትሞሉት አያስፈልገኝም። ፕሬሸራይዝ አታድርጉትም። በዚህ መሠረት አውሮፕላኑ የሚኖረው ፍጥነት በሰዓት 190 ኪሎ ሜትር ያህል ብቻ ይሆናል። ሌላው ደግሞ ምንድነው አለ ወንድሜ ኩፐር ለአብራሪዎቹም፣ አውሮፕላኑ ሰማይ ከያዘ በኋላም ቢሆን ጎማውን እንዳታጥፉ፣ እንደተዘረጋ ይቆይ። የኋላው በርም ክፍት ሆኖ ተነሱ፣ ክፍት ሆኖ ይቆይ አለ። የአውሮፕላኑ የጭራው በር ክፍት የመሆን ጉዳይ ከአየር መንገዱ ኃላፊዎች የጸና ተቃውሞ ገጠመው። ይህማ አይደረግም፣ አደገኛ ነው አሉ። ኩፐርም ለነገሩ ምንም ችግር አልነበረውም። እኔ ግን በዚህ ጉዳይ ጊዜ ላጠፋ አልፈልግም። አውሮፕላኑ መሬት እንደለቀቀ ራሴ ከፍተዋለሁ ብሎ ተስማማ። ረዳት አብራሪ ዊልያም ራትዛክ በተራው ማሳሰቢያ አነሳ። የአውሮፕላኑ የበረራ የመጨረሻ ርቀት ማለት አንድ የነዳጅ ሞልቶ ቢበዛ 1600 ኪሎ ሜትር ነው።
ስለዚህ አሁን የሞላነው ነዳጅ በቂ ሊሆን የሚችለው ተጨማሪ ቦታ ላይ ቆመን ነዳጅ ስንቀዳ ነው። ምክንያቱም ጉዟችን ሜክሲኮ ነው ብለናል አለው። ስለዚህ ሜክሲኮ ከመድረሳችን በፊት ነዳጅ ለመቅዳት የሆነ ቦታ ማኖፍ ይኖርብናል አለው። ኩፐርና አብራሪዎቹ በዚህ ላይ ከተነጋገሩ በኋላ የነዳጅ መቅጃ ቆይታቸው ሬኖ ኔቫዳ ውስጥ እንዲሆን ወስነው ተስማሙ። የአውሮፕላኑ መንገደኞች በሙሉ ለነገው የምስጋና ዕለት በሰላም ወደ የቤተሰቦቻቸው ያን ጊዜ ተለቀቁ። ልብ አድርጉ፣ ኤፍቢአይ $200,000 ሲያስረክብ እያንዳንዷን የ20 ብር ኖት ፊልም አንስቷል። ቁጥራቸውንም በሚገባ መዝግቧል። ልክ ከምሽቱ 1:40 ለ2 ሰዓት 20 ጉዳይ መከረኛዋ በረራ 305 ቦይንግ 727 አውሮፕላን የመንደርደሪያው አናት ላይ ባዶዋን ቆመች። በውስጧ ከሁለቱ አብራሪዎች ከብልሃና የአስተናጋጆች የበላይ ኃላፊ ከነበረችው ቲና ማክሎ የበረራ ኢንጂነሩ አንደርሰንና ራሱ ሰውየው ዳን ኩፐር በስተቀረ ሌላ ማንም የለም። ፍሎረንስ እንኳ አልነበረችም። እንደገና የቦይንጉ ሞተሮች መሬት የተተረተረች እስኪመስል ድረስ አንባረቁና አውሮፕላኑን ኡዜን ቦልት አደረጉት። ካፍታ በኋላ ፓይለቶቹ አፍንጫውን ቀና ሲያደርጉት በክንፉ እቅፍ ውስጥ ወደቀ። ወደ ላይ መጎን ጀመረ። ዳን ኩፐር በጠቆረው ሌሊት ሰማይ ወጣ። የአውሮፕላኗ ጎማዋ እንደተንከረፈፈ ተነስታ መብረር እንደጀመረች 2 ስትር የአየር ኃይል አብራሪ ወታደሮች በተሰጣቸው ትእዛዝ መሠረት ከአቅራቢያው የማኮርድ አየር ኃይል ጦር ሰፈር አንባርቀው ብድግ አሉ። ተልኳቸው በረራ 305ን እየተከታተሉ የሚሆነውን ሁሉ በቅርብ እንዲከታተሉ ነበረ። ከጠላፊው ዓይን ለመሰወር አንዱ ከአውሮፕላኑ በላይ፣ ሌላኛው ከአውሮፕላኑ ስር ሆነው አጅበው መብረር ያዙ። አንዲት ቲ-33 የተሰኘች ማሰልጠኛ አውሮፕላንም ከነበረችበት የብሔራዊ የአየር ጥበቃ ሥራዋ ተገልላ በአስቸኳይ የዳን ኩፐርን አውሮፕላን እንድትከታተል ታዘዘች። የበረራ 305 ተጓዦች ለሁለት የተከፈሉ ነበሩ። 2 አብራሪዎችና ኢንጂነሩ ጋቢና፣ ቲናና ኩፐር ደግሞ የአውሮፕላኑ ቀሪው ክፍል ውስጥ ነበሩ። ከአውሮፕላኗ መነሳት በኋላ ብዙም ሳይቆይ ኩፐር ቲናን ከፓይለቶቹ ጋር እንድትቀላቀል ነገራት። በሩ ይዘጋ፣ አንድም ሰው ወደዚህ ዝር ለማለት እንዳይሞክር ሲል አስጠነቀቃት። ቲናም ወደ በረራው ክፍል እየሄደች ሳለ ገልመጥ በላየት ስታደርግ ወገቡ ላይ የሆነ ነገር ሲጠመጥም ተመለከተች። ልክ ከምሽቱ 2 ሰዓት ገደማ የአብራሪዎቹ ክፍል ውስጥ የማስጠንቀቂያ መብራት ቦግ ድርግም ማለት ጀመረ። ይህም የኋላ በሩ መከፈት መጀመሩን የሚናገር የሚያስጠነቅቅ ነበረ። ሰውየው ሜክሲኮ ነው የሚሄደው ብሎ ነበረ። አብራሪዎችም በሩን ለመክፈት ሊረዱት ይችሉ እንደሆነ በመነጋገሪያ ድምፅ ማስተጋቢያ ያስተላለፉለትን መልእክት አርፋችሁ ተቀመጡ በሚል ጽኑ ድምፅ ተደመሰሰ። አርፈው ቁጭ አሉ። ቆይቶም አውሮፕላን ውስጥ መጠነኛ የአየር መዛባት ተስተዋለ። በሩ ተከፍቷል ማለት ነው። ይህ የሆነው እንግዲህ 2 ሰዓት ከ13 ደቂቃ ላይ ነበረ። የአውሮፕላኑ ጭራ ድንገተኛ ግፊት ወደ ላይ ገፈተረው። የፓይለቶቹ ቁጥጥር ያስፈልግ ነበረ መልሶ አውሮፕላኑን ለማረጋጋት። የአውሮፕላኗ ጉዞ ቀጥሎ ከዛ በኋላ ለ2 ሰዓት ተጉዛ ስኮትና ረዳቱ ራት ዛክ ልክ ከምሽቱ 4 ሰዓት ቅርብ ላይ የኋላ በሩ የተከፈተውን አሉሚኒየም ማሞራ ሬኖ አየር ማረፊያ በሰላም አሳረፉት። ወዲያውኑ የኤፍቢአይ ኤጀንቶች፣ ወታደሮች፣ ፖሊሶች ከማደሩ የወጣ የጎረሰ ሽጉጣቸውን ደግነው ወደ ውስጥ ያለምንም ማስጠንቀቂያ በተለያየ አቅጣጫ ዘለቁ። አሁን እነሱና እሱ በመሆናቸው አውሮፕላኗን የጦር ሜዳ አድርገው ወንዱ ከሴት ይለያል ብለው በደፈጣ ገቡ። ጭር ባለው የአውሮፕላኑ ክፍል ውስጥ ባለ ቦምቡ ዳን ኩፐር አልነበረ። በዳን ኩፐር እንግዳ መንፈስ በተሞላው የአውሮፕላኑ ክፍል ውስጥ የኤፍቢአይ ሰዎች ለበኋላ ምርመራ የሚያገለግላቸውን 66 የጣት አሻራዎችን አነሱ። ጥሏቸው የሄዱትን 2 ፓራሹቶች አገኙ። ከ4ቱ ማለት ነው። የአንዱን ፓራሹት አካል ቀዶ የሆነ ነገር ተጠቅሞበታል። አሻራውን አነሱ። የክረባት ማያያዣ ቁልፏንም ረስቷት ሄዶ ስለነበረ እሷንም አሁን ለዲኤንኤ ታገለግላለች ወሰዱ።
በፖርትላንድ፣ በሲያትል ሬኖ ኩፐርን ያዩትን ሁሉ እየተዘዋወሩ ጠየቁ። መልኩን እንዲገልጹ ፊት ለፊታቸው ረቂቅ ሰዓሊ ያስቀመጡ። ግምታዊ ስዕልም ተሠራ። ፖሊስ እዛው ኦሪገን ውስጥ ዲቢ ኩፐር የተባለ ከዚህ ቀደም በሆነች አነስተኛ ወንጀል ፖሊስ ዘንድ የቆየ ግለሰብን በጥርጣሬ ያዘ። ነገር ግን ከዚህ ረቂቅ ጠለፋ ጋር ሊያያይዘው የሚችል ምንም ማስረጃ የሌለበት ሰው ነው ስለተገኘ ተለቀቀ። አንድ የቸኮለ ጋዜጠኛ ዲቢ ኩፐር ስለተባለው ነፃ የወጣ ተጠርጣሪ ሲዘግብ በችኮላ የጠላፊው ስም ሞክሼ ነው ሙሉ በሙሉ ብሎ ስለዘገበ ዳን ኩፐር ከዛ በኋላ ዲቢ ኩፐር ተብሎ እንዲታወቅ ምክንያት ሆነ። በሱ ስህተት ተነሳ ማለት ነው እንጂ መጀመሪያ አውሮፕላን ላይ የወጣው ዳን ኩፐር ነኝ ብሎ ነው። አሁን ዲቢ ኩፐር ተብሎ የሚታወቀው ለጠላፊው የተመዘገበበት ስም ቅድም እንዳልኳችሁ ዳን ኩፐር ቢሆንም የጋዜጠኛው የጥድፊያ ስህተትን ተከትሎ ዲቢ ኩፐር ሆኖ ቀረ። በዕለተ የምስጋና ቀን ዋዜማ ምሽት 2 ሰዓት ከ13 ደቂቃ ገደማ ከ10,000 ጫማ ከፍታ ላይ ከአውሮፕላኑ ኋላ በር ውስጥ $200,000 እንደ ስለት ልጅ ደረቱ ላይ ቅፍ አድርጎ ይዞ በውሽንፍርና በተረበሸ የአየር ትርምስ ውስጥ ዘሎ የወረደው ሰው ምን ላይ አረፈ? ለመሆኑ በትክክል ከአየሩ ዱብ ያለበት ሰዓትና በትክክል ወርዶ የዳነበት ወይም ወድቆ ስብርብሩ የወጣበት ቦታ የቱ ይሆን? የለመወሰን በወቅቱ የነበረው የአውሮፕላኑ አቅጣጫ ከፍታና ዝቅታ እንዲሁም ፍጥነት ለመደመር ለመቀነስ እጅግ አስቸጋሪ ቫሪየብልስ የሚፈጥር ሆኖ ተገኘ። አሳዛኙ ነገር ሁለቱ የጦር ጀቶችም ሆነ የማሰልጠኛ አውሮፕላኗ ያዩት ነገር አለመኖሩ ነው። የጦር ጀቶቹ በሰዓት 1500 ኪሎ ሜትር እንዲከንፉ የተሰሩ አቦ ሸማኔዎች ሆነው ሳለ ያረገዘች ኤሊ በመሰለች በሰዓት 190 ኪሎ ሜትር የምትነቃነቅ አውሮፕላንን በውል አጅቦ መሄድ አልተቻላቸውም ነበረ። ስለዚህም በጠቆረው ሰማይ በውሽንፍር ዝናብ መሃል ጥቁር ካቦርት የደረበ ጥቁር እንግዳ ጥቁር ነጥብ አክሎ ዱብ ሲል በዐይናቸውም ሆነ ራዳራቸውም አላየውም ነበረ። የማሰልጠኛው አውሮፕላን ትንሽ መንገድ ለመከተል ሞክራ በረራ 305ን ለማየት እንኳን ሳትችል ነዳጅ አለቀብኝ ብላ ተመለሰች። መጀመሪያ ላይ የኩፐር መውረጃ ቦታ ተብሎ የተገመተው ከዋሽንግተን አሪየል ከተማ መንደር ደቡብ ምስራቅ አቅጣጫን ተከትሎ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኘው ሌክ መሪዮን ሰው ሰራሽ ሐይቅ አጠገብ የሚገኘው የቅድስት ሄለን ተራራ አናት ላይ ነው ተባለ። እዛ ላይ መሬቱ የተሰነጣጠቀ አለቱ ያፈጠጠ ቦታ ነበረ። እዛ ላይ ነው የተከሰከሰው ተብሎ ታስባል። ፍለጋው በሰው በፈረስ በውሻ ጦፋ። ሄሊኮፕተሮች መሬት እስኪነኩ ዝቅ ብለው በረሩ። ከዛ በኋላ ኤፍቢአይ ያንኑ አውሮፕላን እነዛኑ አብራሪዎችን በመጠቀም በዛው ሰዓት በዛው አቅጣጫ ድጋሚ በረራ በማድረግ 2 ሰዓት ከ13 ደቂቃ ላይ 91 ኪሎ ግራም የሚመዝን ነገር በፓራሹት ወደ መሬት ጥለው በዛ ሰበብ አድርገው ለመፈተሽ ሞከሩ። ምንም የመጣ ውጤት የለም። ዳን ኩፐር እምጥ ይግባ ስምጥ ይሙት ይዳን ምስጢር ሆነ። ከሰማይ ዘሎ የወረደው ወደ አፈ ታሪክ ደብዛ መጥፋት የውሃ ሽታነት ነበረ። በሞቱና በእልፈቱ ምትክ ዝናው ናኘ። ኤፍቢአይ ቁጣው አየለ። አሁን ስጽፍ ስማቸውን ዘንግቼ እንጂ በወቅቱ የነበሩት የኤፍቢአይ ዲሬክተር ከላቸውን የተነሳ ከንፈራቸውን እንደነከሱ ይህ ወንጀል በተፈጸመ በዓመቱ እሳቸው ምላፈር በቁ። ከ3 ወር በኋላ በ200 ወታደሮች በአየር ኃይል አባላት በብሔራዊ ጥበቃ ወታደሮች የሚታገዝ የኤፍቢአይ ኤጀንቶች ቡድን በተጨማሪ ወዶ አገዝ ሲቪሎች ታጅቦ በወርሃ መጋቢት የተጠረጠሩ አካባቢዎች መካከል እያንዳንዱን ቦታና ስፍራ በየጎጡ በየሸጡ በየዛፉ በየወንዙ ለ18 ቀናት መንጥር አድርጎ አሰሰ። እንደገናም በሚያዝያ ወር እንዲሁ ለ18 ቀናት ሌላ ቦታ ሌላ ስፍራ መንጥር አድርጎ ፈተሸ። የሚገርም ነገር የሆኑ የሰፈር 2 ሴቶች አንድ ክፍቱን የትቶ የፈራረሰ ቤት ውስጥ በእርግጥ አንድ ባዶን የቀረ ቤት ውስጥ አንድ አጽም አገኙ። የሰው ከምርመራ በኋላ አጽሙ ውጤቱ ሲመጣ ከሳምንታት በፊት ተጠልፋ ተገድላ የተጣለች አንዲት 12 ታዳጊ ወጣት አስክሬን ሆኖ ተገኘ። ከሉዊስ ወንዝ ሰሜንና ደቡብ የሚገኙ ተረተሮችን ያካተተ አሰሳና ፍለጋ ተካሄደ። ዱር ለበስ ተራራውን ደግሞ የየአካባቢው ፖሊሶች በእግርና በሄሊኮፕተር አበጥረው አሰሱት። የበር ለበር ጥያቄና የአካባቢው
የከብት እርባታ በረቶችና ጎተራዎች እየተከፈቱ ተፈተሹ። በጀልባ ሆድ የሚንሳፈፉ ፈታሾች በመሪውንና የል በተሰኘ ሌላ ሐይቅ ላይ ተመላለሱ። ምንም የተገኘ ነገር አልነበረ። ኤፍቢአይ በረራ 305 መስመርን ተከትሎ አያሌ አውሮፕላኖችን በማሰማራት ቃኘ። እንደ ጭልፊት አንጃበበ። ከዚህ ሁሉ በኋላ ለመደምደም የተቻለው አንድ ነገር ብቻ ሆነ። ዳን ኩፐር ወርዷል። ምክንያቱም አውሮፕላን ውስጥ የለም። ይህ አላጠራጠረም። ግን አርፏልን? ካረፈስ እንዴት? ከዚህ ሁሉ በኋላ ለመደምደም የተቻለው ዳን ኩፐር ወርዷል በማለት ብቻ ነበረ። መውረዱ ምንም የሚያጠራጥር ነገር አልነበረውም። ማረፉም እንደዛው። ጥያቄ ያስከተለው ካረፈ እንዴት? ሞቶ ወይስ በሕይወት? በሕይወት ከሆነ በምን ፍጥነት፣ በምን ጊዜ፣ ከየት ቦታ ተነስቶ ወዴት ገብቶ ይሆን? ሞቶ ከሆነ የት ቦታ ላይ ተከስክሶ? አሟሟት ምንድነው? አስክሬኑስ የት አለ? ወይም አብሮት ይዞት የነበረው የተዘረገፈ ቃስ ምን ፍንጭ ተገኘ የሚል ሆነ። ለመሆኑ ፓራቹቱ ተከፍቶለት በሰላም አረፈ ወይስ እንደ ኳስ እንደ ተድቦለቦለ መሬት ተፈጠፈጠ ይሆን? እንደማንም ሆኖ የረፍ ግድ የለም። ግን ሞተ ወይስ አለ? ከሞተ የታለ አስክሬኑ? ካለስ ታዲያ የት ደረሰ? ይህን ጥያቄ ኤፍቢአይ የዛን ዕለት ማታ ያነሳው ጥያቄ ነበረ። የዛን ዕለት በበነጋታው የደገመው ጥያቄ ነበረ። ትልቁ ጥያቄ ኤፍቢአይ ይህንን ምርመራ ፋይል ሳይዘጋ አሁንም ድረስ የሚከታተለው ጉዳይ መሆኑ ነው። ዳን ኩፐር በኖቬምበር 24 1971 በፖርትላንድ አየር ማረፊያ የትኬት መሸጫ ቢሮ ጥቁር ሱፍ፣ ነጭ ሸሚዝ፣ ቀጭን ክራቫት፣ እላዩ ላይ ደግሞ ቀለል ያለ የዝናብ ጃኬት ደርቦ ሲቀርብ ልክ እንደ ተወለደ የሚቆጠር ያክል ነበረ። ምክንያቱም ከዚህ ዴስክ ጀርባ ማንም ስለሱ የሚያውቀው ነገር አልነበረም። ከአውሮፕላኑ ዘሎ ከወረደ በኋላ ደግሞ ማንም ስለሱ ያወቀ የለም። አሜሪካኖች በዚህ ሰው ታሪክ በመመሰጥ አንዳንድ ከተሞችን በሱ ስም ሰይመዋል። ዓመታዊ በዓሉ ይከበራል። በተለያዩ ቦታዎች የሱን መልክ የማስመሰል ውድድሩ ይካሄዳል። ዳን ኩፐር የት ደረሰ? አሁንም የአሜሪካ ጥያቄ ነው። ኤፍቢአይ መልሶችን ለማግኘት እጅግ አስገራሚ፣ እጅግ መሳጭ ጥረቶችን አድርጓል። ሰርጓጅ መርከብ ተጠራ። ባለ 61 ሜትሩ የሜርዌን ሐይቅን እስከ ስሩ ታሰሰ። ዳን ኩፐር የለም። በአሜሪካ ታሪክ እንዲህ አይነት የሰፋ የጥበቃ አሰሳ ብዙ አልተደረገም። ከዚህ ሁሉ በኋላ የተደረገ ጥናት የመጀመሪያውን የዘላይ ነጥብ ጉዳይ ሐሳብ እንደገና የሚለውጥ ሆኖ ተገኘ። አብራሪ ስኮት ራሱ በኩፐር አስገዳጅነት የፍጥነትና የከፍታ ውሳኔ ምክንያት አውሮፕላኗን ያለ ኮምፒውተር እገዛ በገዛ እጁ ማብረሩን ገልጾ የበረራ አቅጣጫው በፊት ከታመነበት ይልቅ ወደ ምስራቅ አቅጣጫ ይበልጥ ርቆ ሊሆን እንደሚችል ገለጸ። በተለይ ደግሞ ሌላ የኮንቲኔንታል አየር መንገድ ፓይለት የሆነ ቶም ቡኻን የሚባል አብራሪ በጊዜው ከበረራ 305 ኋላ በ4 ደቂቃ ርቀት ልዩነት ብቻ እንደነበረ ገልጾ በወቅቱ የተደረገው የነፋስ አቅጣጫ ግምገማ ቢያንስ በ80 ዲግሪ ያህል ሳይሳሳት የቀረ አይመስለኝም ሲል ሐሳብ ሰጠ። እነዚህና ሌሎች ነገሮች ተዳምረው የኩፐር ማረፊያ ቦታና ስፍራ መጀመሪያ ይሆናል ከተባለው አቅጣጫ በስተደቡብ ወደ ደቡብ ምስራቅ ርቆ በሚገኝ ዋሽሞል ወንዝ አካባቢ መሆኑ ተሰላ። ይህም ወንዝ በበርካታ ቡድኖችና ግለሰቦች በተለያየ ሁኔታ ቢፈተሽም ፍንጭ ሳይሰጥ ቀረ። የኤፍቢአይ የገንዘብ ቁጥሮቹን ለሕዝብ በማስታወቅ በዝውውር ላይ ገንዘቦቹን ያገኛቸው ሪፖርት እንዲያደርግ አስታወቀ። ምናልባት የዚህ
ዳን ኩፐር እጅ የተንቀሳቀሱ ብሮች ወይ መሬት ወድቀው ወይም በማንኛውም መንገድ ያገኘ ሰው ያገኘውን ገንዘብ ለመንግስት እንዲያስረክብና ካመጣው ውስጥ 15 በመቶ የሱ ሽልማት እንደሚሆን አወጀ። በ1972 ከዓመት በኋላ ማለት ነው። ሁለት ሰዎች ወደ ታዋቂው ኒውስዊክ መጽሔት ቢሮ ከቻሉ። ፈርጠም ብለው የኩፐርን ገንዘብ የወሰደውን ማለት ነው ገንዘቦቹ ላይ የሰፈሩት ተከታታይ ቁጥሮችን የያዙ ባለ ድፍን $20 ኖቶችን ጠረጴዛ ላይ ቁጭ አደረጉ። ጋዜጠኞች ፊት ይህ ጉድ ፊቱ ዱብ ያለለት የኒውስዊክ ጋዜጠኛ ካርል ይባላል። ሊያምን አልቻለም። ይሉን ዳን ኩፐር ከኛ ጋር ስለመሆኑ ተጨባጭ ማስረጃችን ነው ማለት ነው። ሰዎች $30,000 አሁን ሁሉ የምትሰጠን ከሆነ ከዩናይትድ ስቴትስ አሜሪካ ጋዜጠኞች መካከል ዳን ኩፐርን ለማነጋገር የመጀመሪያውና እድለኛ የምትሆነው አንተ ነህ አለች። ኒውስዊክ አይኑን ሲያሽ $30,000 ነው በረከት አላቸው። ብሩን የተቀበሉት ሰዎች ድጋሚ አልታዩም። የዳን ኩፐርን ያህል ጠፉ። ቃለ ምልልሱም አልተደረገም። ለሕዝብ የተገለጸውን ኢንፎርሜሽን ሰምተው የሰሩት ፎርጅ ነበረ። ዳን ኩፐር ጠፋ። ወራት ነጎደ። ዓመታት ተፈራረቁ። 1978 አንድ ቀን ከ7 ዓመት በኋላ ማለት ነው። በረራ 305 ከ7 ዓመታት በፊት ባለፈበት ከወልመርዋን ሐይቅ በስተሰሜን ዋሽንግተን ካስል ሮክ መዳረሻ ደን ውስጥ አንድ አጋዘን አዳኝ አሜሪካዊ ከመሬት አንዲት ቁራጭ የተጻፈባት ካርድ ብድግ አደረገ። ለአውሮፕላን አብራሪዎቹ የኋላው በር ደረጃ ዝቅ እንዲል ዳን ኩፐር ትዕዛዝ ለመስጠት በእጁ የጻፋት ካርድ ነበረች። ከ2 ዓመት በኋላ በ1980 ፌብርዋሪ በኢትዮጵያ 1973 ዳን ኩፐር ከጠፋ 9 ዓመት በኋላ ነው። የካቲት ወር ኮሎምቢያ የሚባለው ወንዝ ውስጥ ከወላጆቹ ጋር በመጫወት በመዝናናት ላይ የነበረ አንድ የ8 ዓመት ታዳጊ ልጅ 3 እሽግ ረብጣ ዶላሮች አሸዋው ስር ተቀብረው አገኘ። ክፉኛ ቢቦጫጨቁም የታሸጉበት ወይም የተያያዙበት ላስቲክ ግን አልተፈታም። ለካምፕ ፋየር ማንደጃ ብሎ የወንዙን ዳር አሸዋ ጫር ጫር ሲያደርገው ነበረ ከአሸዋው ስር ብቅ ያለች። በእርግጥም ለዳን ኩፐር ከተሰጡት ብሮች መካከል የነበሩ ናቸው። ባለ መቶ እሽግ በድፍን ብሮች ወይም ዶላሮች ነበሩ። $4,000 ማለት አንዱ እሽግ 100 ነው። 100 ባለ 20 ብር ኖቶች ማለት ነው። ስለዚህ ያገኘው 3 ነው። ሁለቱ $4,000 ይመጣሉ። ሶስተኛው ግን እንደ ሌሎቹ 100 ሳይሆን 90 ነው። በውስጡ 90 ድፍን $20 ይዟል። $1,800 የያዘ ነበረ። በድምሩ $5,800 ያ የ8 ዓመት ልጅ አገኘ። አሁን አሳሳቢ ተመጣ። ይህ ግኝት ከመልሱ ይልቅ ይበልጥ ጥያቄ አጫረ። እንዴት ሊሆን ቻለ? ኩፐር ሆን ብሎ ቆፍሮ የቀበረው ሊሆን ይችላል? ከሆነ ለምን እነዚህን ብቻ ትቶ ሄደ? ሌሎቹንስ? ወይስ ሌሎቹን ሲወስድ ይሄን ለምን ተወ? ወይስ ወደ ኮሎምቢያ ወንዝ ገባሪ ከሆኑ አነስተኛ ወንዞች በአንድ ውስጥ ወድቆ ተከስክሶ ሞቶ ወራጇ ጠራርጎ አምጥቶት ነው እዚህ የጣለው? ከሆነ ደግሞ እነዚህን 3ቱን ብቻ ነጥሎ እንዴት ሌሎቹን የታደረጋቸው? እሺ እንበል የራሱ ጉዳይ 3ቱን ይዟቸው መጣ እንበል። ከሆነስ የሁለቱ እስሮች 100ዎቹ እንዳለ ሲሆን ከአንዱ ላይ ግን 90 ነው የተገኘው። ባለ $20 ኖቶች ናቸው ብያቸዋለሁ። 10 ግን ከላዩ ላይ ወጥቶለታል $2,000። ይሄ እንዴት ሊሆን ይችላል? መቼም ሆቴል የሚይዝ ወንዝ አይኖርም። ለሆቴል ከፈለው እንዳለው $2,000 ይስውይ ይስከባ። መላምቱ ሁሉ አስካሪ የሆነ መጣ። መያዣ መጨበጫ ጠፋ። በዓመቱ በ1983 በዛው ወንዝ ዳርቻ ላይ በተደረገ ቁፋሮ አንድ የሰው አጽም ራስ ቅል ተገኘ። የነበረ ጉጉት ልነግራችሁ አልችልም። FBI ተመስገን ፋይሌን ልዘጋ ነው ብሎ ነበረ። ከሳይንቲስቶቹ የላቦራቶሪ ምርመራ በኋላ የመጣው መልስ ግን ዳን ኩፐር እንዲህ ቀላል ሰው አይደለም፣ ፋይሉ አይዘጋም የሚል የአንዲት አሟሟቷ ያልታወቀ የሴት ወይዘሮ አጽም ራስ ቅል ሆኖ ተገኘ።
ኖ ውድ አድማጮች በኦሪጎን ፖርትላንድ አየር ማረፊያ የትኬት መሸጫ ዴስክ ፊት ላይ ድንገት ራሱን ለዓለም የገለጠውና በዛው ዕለት ምሽት ከምሽቱ 2 ሰዓት ከ13 ደቂቃ ገደማ ከአውሮፕላን ኋላ በር ከፍቶ በዝናብና በውሽንፍር በታወከ አየር ውስጥ ዘሎ የወረደው እንግዳው ዳን ኩፐር የኋላ በር ደረጃ ዝቅ ታደርጋላችሁ የሚለው ትእዛዙ ካረፈበት ካርዱና ኮሎምቢያ ወንዝ ዳር አሸዋ ውስጥ ከተገኘው $5800 በስተቀር ሌላ ምንም ፍንጭ ሳይተው ደብዛው ከጠፋ የውሃ ሽታ ከሆነ ይሙት ይኑር ካልታወቀ እንሆ ባለፈው ዳር 43ኛ ዓመት ማስቆጥ ኖቬምበር 24 2013 43ኛ ዓመት ነው። አሁን ወደ 44ኛው እያዘጋ ከዚህ በፊት በኖረው 40 ምናምን ዓመታት ሕይወቱ የሥጋ ዘመድም ሆነ ካብራኮ የከፈላቸው ልጆች ስለመኖራቸው ወይም ስለሱ ለአንድ ሴኮንድ እንኳ የሚያስቡና ሚሳረግ ነው የሚሉ ወዳጆች ሳይተው ከቶም በዚህች ምድርና በዚህ ጊዜ ውስጥ እንዳልኖረ ሁሉ ያለ አሻራ ድንገት አንድ ቀን ብቅ ብሎ ትኬት ገዝቶ ከዛም ከሰዓታት በኋላ ካየር ዘሎ የውሃ ሽታ ሆኖ የቀረ እምጥግባ ስምጥ ያልታወቀ የምድሪውን ይሁን ወይም የማርስ ሰው ያልታወቀ ዳን ኩፐር አሁንም ድረስ የአሜሪካ ጥያቄ እንደሆነ ብዙዎች ባጭር ቃል ሲደመድሙ ይህ ሰውዬ በዛ አስፈሪ ሌሊት ወርዶ አልሞተ እንደሆነ ይላል። በተመሳሳይ ሁኔታ የተሞከሩ ሙከራዎች መትረፍ እንደሚቻል አሳይቷል። ይህ አዋዜ ልዩ ነው። ላይክ፣ ሼር፣ ሰብስክራይብ ያድርጉ።